አልሐምዱሊላህ እንደም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛልን። አገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም ይመልሰን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። አዲሱ ነገር ሰሞኑ እንደምታውቁት አቤልን ሌላ አዲስ ኬዝ ይዞ ነበር። አዲሱ ኬዝ ደግሞ የእህቷ ባል ያስረገዛት አንድ እህታችን ነበረች። ከወለደች በኋላ ደግሞ የገዛ እህቷ ልጇን ነጥቃት፣ ልጇ ደብቃባት ነበር። ከቤተሰቦቿ ጋር እንዳትገናኝ ደግሞ እናት አባቶቿ ጋር ደውላ እህቴ ወይ ልጃችሁ ከባሌ ጋር ሳይሆን ከማንም መንደረኛ ከማንም ዱርዬ አርግዘላቸዋለች። ትምህርቷም አትማርም፣ ዱርዬ ሆናለች። ስለዚህ እኔ ከቤት ማባረርኳት እናንተም ጋር እንዳትመጣ እና ልጃችሁ በጣም ዱርዬ ሆናለች፣ እንደ ጠበቃችኋት አይደለችም ብላ ከቤተሰቦቿ አጣልታት እሷም ደግሞ መንገድ ላይ አውጥታ ጥላት ነበር። በመጨረሻ ልጇም ይዛ ከቤት እንድትወጣ ካደረገቻት በኋላ ልጅቷ ቀምታት፣ ልጇን የወለደችው ልጇ የተሰቃየች ነበር። እህቷ መሀል ናት፣ መውለድ አትችልም። ግን የእህቷ ባል ነው ሰክሮ መጥቶ ነው የደፈራት። ስለዚህ እቺ ልጅ ብዙ መከራና ብዙ ሰቃይ ያየች ልጅ፣ በዛ ላይ ትምህርቷ አቋርጣ፣ በዛ ላይ ተደፍራ፣ በዛ ላይ ልጇም ተቀምታ ነበር። ይሄ ነገር ባለፈ ቪዲዮ ለቅላችሁ ነበር። ስለዚህ ጉዳዩ አቤሉ ከያዘው በኋላ እያንዳንዱ ነገር ተሰምቶ ነበረ። ባልዮም ተገኝቶ ነበረ። እኔ ማንም ሰው አልደፈርኩም፣ ማንም ሰው ምንም ያደረኩት ነገር የለም። ሀና ማለት እኔ ልጄ ናት፣ እንደ ልጄ ያሳደግኳት ልጅ ናት። በምን ሁኔታ ነው እኔ እሷን መደፍረው ብሎ ነበር። ግን ነገሩ እያንዳንዱ ተጣርቶ ነበር። ሚስቱ ግን እህቷን እንደ ደፈራት በደንብ ጠንቃ ታውቃለች። ከአንድም ሁለቴ አይተዋለች። ከቤቷ ከክፍሏ ሲወጣ ጊዜ እያንዳንዱ አይታ ነበር። ግን እሷ ደብቃ ነው ቁጭ ያለችው። ለምን? እሷ ልጅ ስላልወለደች ባሌ ይክደኛል ብላ ነው። እሱ ግን የከባድ ሾፌር መኪናዎች ሹፌር ነው። ክፍለ ሀገር ድረስ ሌላ ሴትም እንደያዘ ከዛ ሴቶችም እንዳስወረደ አቤል ደርሶበታል። ሴቶች ያረግዛሉ፣ ግን ልጃቸውን እንዲያወርዱ ነው የሚያደርጋቸው። አያችሁት? በሴት ልጅ ላይ የሚጫወቱ ወንዶችን እኔ ህይወታችሁ ሁሌ ምስቅልቅል ነው ይበል። እኔ በእናንተም አልፈርድም። በእርግጥ ግን ልጁ ከተረገዘ በኋላ ለምን ይወርዳል? ህይወት አይደለም ወይ? ፈልጎ አይደለም የመጣው ልጁ። ግን እንዲወርድ ለምን ታደርጋላችሁ? ያቺ ሴት ወይ መልሳ ትክክለኛ ትዳር ብትይዝ ልጅ መውለድ አትችልም። መድኃኒት ከባድ ነው፣ ይጎዳል። ለምንድነው በሴት ልጅ ላይ ለምንድነው የምትጫወቱት? አልሙሂም ውድ ቤተሰቦቼ ልጁ ተገኝተዋል። በአቤል በብዙ ልፋትና በብዙ ጥራት የራሱ ጉዳይ እንኳን ቦታ ሳያደርግ ልጅ ጠፋብኝ፣ ህፃን ልጅ ጠፋብኝ፣ ልጅ ያጠሁኝ ብላ ስላለቀሰች አቤል መቆም መቀመጥም አላስቻለውም። ልጅ ጠፋኝ ስላለች። ስለዚህ የራሱ ስራ ጣል አድርጎ ነው እያንዳንዱ እግር በእግር ተከታትለዋት እህቷ ልጇን ቀምታ ሌላ ቦታ አስቀምጣ በየጊዜ ሂዳ ነው የምታየው ነበረው። ልጁ የምትይዝ ልጁ የምትጠብቅ አንድ ሴት ተቀጥራ ነው የታገተው ነበረው። ግን ከታገተበት ቦታ አቤልን እያንዳንዱ ነገር ክትትል አድርጎ ልጇ ተገኝቶ ዛሬ ሀናና ልጇ ፊት ለፊት ተገናኝተዋል። ባልና ሚስት ፊት ለፊት ተገናኝተዋል። ሚስቴ እወድሻለሁ፣ ግን ፈጣሪ ማላለም ልጅ አልወለድም። ግን ሀናን እኔ ደፍሬያታለሁ ወይ? ሀና ልጁ ለአንተ ነው ብላኛለች። እውነትም የእህትሽ ልጅ የእኔ ልጅ ነው ወይ ብሎ ሲጠይቃት ጊዜ አዎ ያንተ ልጅ ነው፣ በቃ እኔ ልታቅ ስላልፈለኩ ነው። ስለዚህ የገዛ ልጄ እንዴት ሊሰቃይ ያደርገሻል? ለምን ሌላ ቦታ ወስተሻግተሽዋል? እኔ አላገትኩትም፣ ከራሴ ጋር ነው የወሰድኩት። እሷ ትምህርቷ እንድትማር ጥሩ ነገር እንድታረግ ነው ያደረኩት እንጂ ምንም ያደረኩት ነገር የለም። ልጁም አላገትኩትን ብላ ነው የካደችው። እዛው ተፋጠጡ፣ እዛው ተደባደቡ። ሀና በመጨረሻ ደስተኛ ሆናለች፣ እንባዋ አብሳለች። አቤል የምሰራቸው ስራዎችን እኔ ብቻ ቃላት የለኝም። የራስህን ስራ ጣል አድርገህ ትተህ ዛሬ እናትና ልጅ አገናኝተህ በዚህ ልክ ደስተኛ ሲሆኑ ከዚህ በላይ ምን አይነት ደስታ አለ? ከዚህ በላይ ምን አይነት ደስታ አለ? ይህን ያህል ደስታ እኮ ነው የምትነፍጉት። ይህን ያህል ደስታ እኮ ነው የምትሸፍኑት። ወንጀል የምትሰሩ ሰዎች ምን አይነት ህሊናችሁ ቆሻሽ እንደሆነ ልባችሁ ምን አይነት በምን ተዘግቶ ነው ግን? እንዴት ነው ድንጋይ የምትሆኑት? በተለይ እናትና ልጅ የምትለያዩ ለምን? ልጇን ቀማሻት፣ እህትነትም ቀማሻት፣ ከቤተሰቦቿ እንዳትገናኝ አደረግሽ። እናት አባቶችሽ ለአንቺ ብቻ እንደሰሙ ለእሷ እንዳይሰሟት ልጃቸው እንዳልሆነች አደረግሽ። ግን በመጨረሻ ልጇን ቀማሻት። ለምን? እህትሽ እኮ ናት። አንቺ መውለድ ባትቺ ባልሽ እንኳን በስም አጋብታሻቸው
በእህትሽ ወልዶ አብራችሁ ብትኖሩ ምን ችግር አለው? የእህቶችሽ ልጆች ያንቺ ልጆች አይደሉም ወይ? ስንት ሰው የእህቱ ልጅ ያሳድጋል። በዚህ ልክ ልትጨክኝ ለምን ቻልሽ? ባልሽ ያው ከሌላ ሴት ጋር ግን ክፍለ ሀገር ወጥቶ የማገጠ ነው፣ እንደፈለገ የጨፈረ ነው፣ በያልጋ ቤት የያዘ ነው። ከነ ያልጋው ቁጥር ከነ ቤቱ ቁጥር ተይዞበታል። ምን ልታርጊ ነው? ከገዛ እህትሽ የተወለደ እህትሽ ማለት እኮ አንቺ እኮ ናት። በአንድ ማጸን የወጣችሁ እህትማሞች እኮ ናችሁ። ስለዚህ አንቺ ልጅ እህትሽ በስነ ስርዓት ሽማግሌ ልኮ ቤተሰብ ጋር በቃ አንቺ ፈጣሪ ያላለውም አልወለሽማ እህትሽ መውላት ትችላለች። ቢያገባ ሀብቱ ንብረቱ ሌላ ሴት ባትቀመው ምን ችግር አለው? ሌላ ሴት አግብቶ ቢመጣ ምን ልታደርጊ ነው? ወንድ ልጅ እኮ ነው። ከአንቺ ልጅ ካላገኘ መውለዱ አይቀርም። ይኸው ሌላ ቦታ ከሴቶች ጋር እንደፈለግ ይጨፍራል፣ ያለግዛሉ፣ ያስወርዳሉ። እነሱ ይበላቸው። እኔ ለምንድን ነው አንድ ወንድ ልጅ ቤተሰባችሁ ጋር ሽምግልና ሳይልክ በሽምግልና የሆነ ነገር ሳታረጉ ዝም ብላችሁ አልጋ ላይ የምትጋደሙ ሴቶች ግን ጤነኛ ናቸው እንዴ? ጤና ያሳጣችሁ ነው እንጂ በእናንተ የመጣ እኮ ነው እኛ ሴቶች ተብሎ የምንሰደበው። ሴት ልትደፍራለች ምን ተብላለች? ፈልጋችሁ የምታረጉ ሴቶች፣ በተለይ ፈልጋችሁ የምታረጉ ሴቶች ከዛ በኋላ ያዙን ሊቀቁኝ የምትሉ ልጄን ተራበ ልጄ ፈልጋችሁ የምታመጡት ነገር ሌላ ሰው ለምን ጦስ ውስጥ ከቱታላችሁ? ለምንድን ነው አንድ ወንድ ልጅ አምናችሁ የምትተኙ? እኔ ፍቅረኛ አትያዙ ከወንድ ጋር ትግባቡ አይደለም። ወንድም ሰው ነው፣ እናንተም ሰው ናችሁ። ግን ለምን ትጋደማላችሁ? መጨረሻችሁ ዋስትናችሁ ምን ተማምናችሁ ነው? እወድሻለሁ አፈቅርሻለሁ ስላለሽ ባፉ ብቻ ስለሸወደሽ ሆዱ ሌላ ቦታ አፉ ሌላ አንቺ ቦታ ሆኖ እንዴት ነው የምታምኑት? ግን ምን አይነት ልብ ቢኖራችሁ ነው ሴቶች አንድ ወንድ ልጅ አምናችሁ አንድ ቀን ሁለት ቀን ካወራችሁ በኋላ ከሱ ጋር ሩም ለመያዝ የምትሽቀዳደሙት? ምን አይነት ልብ ቢኖራችሁ ነው? ፍቅር ያሸነፈ ፍቅርና ካሸነፈ አደጋ ላይ ተጋደሙ ነው የሚባለው። በየትኛው ሃይማኖት ማይፈቀድ ነገር የራስሽን ነገ አደጋ ላይ የሚጥልሽ ነገር ለምን ታደርጋላችሁ? ለምን ቤተሰባችሁ ቅስም ትሰብራላችሁ? እናት አባቶቻችሁ ለፍተው ደክመው አሳድጓችሁ ለምንድን ነው ለእናት አባታችሁ አንገት የምታስደፉት? ለምን ዲቃላ ይዛችሁ ትመጣላችሁ? አባቱ ማን ነው ስትባሉ አላቀውም ነው የምትለው። አባቱ ማን ነው? የከባድ ሹፌር ታክሲ ነው ሹፌር የከባድ መኪና ሹፌር ነው ትላላችሁ። እሱ ግን ጥሏችሁ ነው የሚሄደው። የታገር ይኑር የት ይኑር አታውቁም። በስነ ስርዓት ትዳራችሁ ይዛችሁ ሴት ልጅ እኮ በስነ ስርዓት ትዳርዋ ይዛ ሴት ልጅ ክብር ስላላት እኮ ነው ቤተሰቦቿ ጋር ሽማግሌ የሚላከው። በህይወት ዘመናችሁ ከተወለዳችሁ ጀምሮ ከዛ በፊትም ወንድ ልጅ ጋር ሽማግሌ ተልኮ ታውቃላችሁ? ሴት ልጅ ወንድ ቤተሰብ ጋር ሽማግሌ ልካ ታውቃለች? አታውቅም። ወንድ እኮ ነው ሴት ጋር የሚልከው። ያ ለምንድን ነው? ሴት ልጅ ክብር ስላላት አላህም አክብሮ ስለፈጠራት። ግን እናንተ በራሳችሁ እጅ ማንነታችሁ ታቀላላችሁ። ማንነታችሁ እንዲዋርድ ታደርጋላችሁ። ክብራችሁ እንዲቀንስ ታደርጋላችሁ። ቤተሰባችሁ ክብር እንዲቀንስ ቤተሰባችሁ ታሳፍራላችሁ። ለምን? ሁለተኛ ደግሞ ራቆታችሁ የምትሄዱ ሴቶች የው ዛሬ ሰውዬው ተናግረዋል እኮ እኔ እሷ በምትለብሳቸው ልብሶችን እኔ አፍራለሁ። አሁን ደግሞ የመጣው ቁምጣ በቲሸርት ደረታቸው ለቅቅ አድርጎ ቁምጣ ይለብሱና እንደፈለጉ ፍንድት የሚሉ ሴቶች አሉ። እንደው እናንተስ ከምድረ ገጽ አላህ ያጥፋችሁ። ወላሂ ውዝ ቢላሂ ምን ሸይጣን ረጂም። የወንዶች ፊትና ለምንድን ነው የምትሆኑት? ለምንድን ነው ራቆታችሁ የምትሄዱ? ያኔ ምን አይነት ፋሽን ቢመጣ ነው? የተላጠ ሙዝ አንስታችሁ ትበላላችሁ? አትበሉት። ለምን? ስለቆሸሸ፣ ዝንብ ስለሚያልፍበት፣ ጉንዳን ስለሚያልፍበት። እናንተ ራቆታችሁ የምትሄዱ ሴቶች እኮ እንደ የተላጠ ሙዝ እኮ ቆሻሻ ናችሁ። ምክንያቱም ሰውነታችሁ ረካሽ ስለሆነ ማንኛውም ሰው ያይ። ተሸፋፍና የምትሄድ ሴት እኮ የታደለች ሴት እኮ ናት። ቀሚስ የምትለብስ ሴት እኮ የታደለች ሴት እኮ ናት። መቼም የተላጠ ሙዝና ያልተላጠ ሙዝ አምጥታችሁ አንድ ላይ ቢቀርብላችሁ እኮ ያልተላጠ ነው አንስታችሁ የምትበሉት እንጂ የተላጠው አንስታችሁ አትበሉትም። ለምን? ያ ዝንብ ነካው ምናምን ነው የምትሉት። ብርቱካን ቢሆን እንደዛ። ለምንድን ነው ራሳችሁ ማታስከብሩት? በተለይ ወንድ ያለበት ቤት በቃ ወንድ ያለበት ቤት አባታችሁም ቢሆን እንዴት ነው ቁምጣ ለብሳችሁ ጡት መያዣ ለብሳችሁ ቁጭ ምትሉት? ለምን የወንድ ፊትና ትደረጋላችሁ? ለምን ወንድ እንዲያፍር ታደርጋላችሁ? ለምን ወንዱ አንገቱ ደፍቶ እንዲኖር ታደርጋላችሁ? ይኸው ዛሬ ሀና በምትለብሰው የእህቷ ባል ነው ያፈራው። በምትለብሳቸው ነገሮችን እኔ ያፍራለሁ ብለዋል። አስቡት ምን ያክል አደጋ እንደሆነ፣ ምን ያክል ወንድ አደጋ ውስጥ እንደምትጥሉ። ቀሚስ ልበሱ፣ ሙሉ ልብስ ልበሱ። ምንም የምትጎዱ ነገር የለም። ምንም እኮ የሚቀንስ ነገር የለም። ማንነታችሁ ካይቀንስላችሁ ክብር ለእናንተ ነው። ራቆት በመሄድ ጡት በመልቀቅ ደረት በመልቀቅ በቁምጣ ስለሄዳችሁ በፓንት ስለሄዳችሁ እናንተ ከፍ የምትሉ ነገር እኮ የለም።
የማንም መጫወቻና የማንም መገለጫ የማንም አይን ማረፊያ እኮ ነው የምትሆኑት። ለምንድነው ሴቶቹ ናችሁ በራሳችሁ እጅ እንድትከበሩ ማታም? ሴት ልጅ ደግሞ የሚያምንባት እኮ ሽፍፍን ስትል እኮ ነው፣ ቀሚስ ስትለብስ እኮ ነው። ግን እናንተ ከኔ በላይ ማንም አራዳ የለም፣ እኔ ነኝ አራዳ፣ እኔ ነኝ የማቀው፣ እኔ ነኝ አምራለሁ ብላችሁ እና ተሸፋፍና የምትወጣ ቀሚስ የምትለብስ ሴት ታስጠላለች ማለት ነው። አለማወቅ። እሷ ናት የምታምረው እንጂ እሷ ናት ጣፋጭ ናት እንጂ እናንተማ የረከሰ ናችሁ። ቆሻሻ የተጣለ ቸኮሌት ምንም መቼም ማን ሰው አንስቶ አይበላውም። እናንተ እንደዛ ናችሁ። ራሳችሁን አስከብሩ። ሴት ልጅ አታሳድቡ። ስለዚህ ሀና የእህትሽ ባል ምን እንዳለ ሰምተሽዋል። ካሁን በኋላ አለባበስሽ አስተካኪ። ልጅሽን እንኳን በእጅሽ ተገኘ፣ እንኳንም ደስተኛ ሆንሽ። አቤል አላህ በረካ ያርግህ። በዚህ ልክ እናትና ልጅ አገናኝታ ደስተኛ በመሆኗ በጣም ደስ ብሎኛል። ግን ሰውየው በተናገረው ነገር እኔ በሀና ላይ በጣም ነው ያፈርኩት። በእህቷ ባል ላይ እንደዚህ ራቆቷ ስትሄድ እሱም ወንድ ልጅ ነው። እንደዛ ማድረግ የለባችሁም። ከሀና ብዙ ነገር መማር አለባችሁ። ሀና ካሁን በኋላ ህይወትሽን ማስተካከል አለብሽ። ማንኛውም ወንድ ይኑር ቀሚስ ለብሰሽ ቀረቢ። እህትሽ ባል ነው አክብሪ። ባልሽ ሊሆን ይችላል፣ በባልሽ ፊት እንደፈለግሽ መሆን ትችያለሽ። ግን ባህላችሁ ያልሆነ ወንድ ጋር ስትቀርቡ ጊዜ ራቆታችሁ አትሆኑ። ቢያንስ እዘኑ፣ እፍረት ይኖራችሁ። አቤል በርታ። በዚህ ስራህን ደግሞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ሁሉም ስራህን ውጤታማ ስትሆን እኛ በጣም ነው ደስተኛ የምንሆነው። ያንተም ስራ እስከ መጨረሻ ተዘግቶ ደስተኛ የምትሆንበት ጊዜ፣ ኬዛችሁም ተዘግቶ ሚኪም ወጥቶ ደስተኛ የምትሆኑበት ጊዜ ቅርብ ያድርግልን። ሴቶችዬ ከሀና ብዙ ነገር ተማሩ። በጣም ስሜታዊ ሁኜ ነው የተናገርኩት። ማለት እኔ ሴት ልጅ ራቁቷ ስትሄድ ወላይ በጣም ነው የምጠላው በጣም እና ራሳችሁን አስከብራችሁ ኑሩ። በእናንተ የመጣ እኛ አንገታችን ደፍተን የምንኖረኛ መሰደብ የለብንም። ራሳችሁን አስከብሩ፣ ቤተሰባችሁን አስከብሩ። ቤተሰባችሁን አንገት አታስደፉ። ስለዚህ የዛሬ ሀና ጉዳይ አልቋል። ልጇ ተገኝተዋል። ሀና በድጋሚ እንኳን ደስ አለሽ። አቤልም በርታ። ስራህን በጣም አስደሳች የሆነ ስራ ነው። አንተም ደስተኛ እንደምትሆን እርግጠኛ ነኝ። በተለይ ልጁ ስለተገኘ ነኝ በጣም ደስተኛ ሆኖኛል። በአክስቱ መታገቱ ደግሞ አሳፋሪ ነገር ነው። አክስቱ እንደዚህ ነገር መስራት አልነበረባትም። ሆኖም የሰው ልጅ መሳሰት ስህተት አለበት። ከስህተቷ ትማራለች። ወዳቸዋለሁ። ላይክ ሼር አድርጉ። ባይ ባይ።